ለጥቆ የገባ ኮንሴፕት ነው። ለጥቆ የገባ የምድር የሰው ሪያሊቲ ነው እንጂ ከጅማሬው ከፍጥረት ጅማሬ ጀምሮ ወይም ከክሪኤሽን ጅማሬ የሰው አካል የነበረ ነገር አይደል። ሁላችንም እዚሁ የነበረውን አፈር ነው የምንለብሰው። በዛ ከሆነ አቆጣጠሩ የዚህ አፈሬ የዚህ ስጌ እድሜ በአፈሬ ከሆነ የምትቆጥሩት ስለዚህ የምድሪቷን ያክል ነው። ምድሪቷን ደግሞ ቢሊየንስ ኦፍ ይርስ አይነት ነገር ብለዋል አይደል ሳይንቲስቶች። እዚህ ቢሊየን ነው ወይ ሽማግሌ ነው ማለት ነው። አፈሬ ገንዘብ የሚበልጥ ዋጋ ያለው ነገር ነው። ጊዜ በጣም ዋጋ እንዳለው የምታውቁት ምንድነው? ገንዘብ እንኳን ራሱ ማለት ነው በጊዜ ይተምናል ራሱ ማለት ገንዘብ ጊዜ ዋጋ ነው። ጊዜ ገንዘብ ነው ሲባል ብዙ ጊዜ ሰማላችሁ። ሌላ ነገር ገንዘብ ነው ሲባል አሰብ። ቀናት ሰዎችን ይገዛሉ፣ ጊዜ ሰውን ይገዛል። ከእውነት አንጻር ጊዜን ስታዩት የሞት ቀጠሮ ሰውና ሞት ያላቸው ቀጠሮ ራሱ ጊዜ ነው ማለት ግን በትክክለኛ የሰው ልጅ ማንነት በትክክለኛው ፈጣሪ የሰጠው የሰው ልጅ የፍጥረት ማንነቱ ግን ጊዜ ነው። ሰላም የእውነት በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ በሌላ በአዲስ አርዕስት መጥቻለሁ። ጊዜ የሞት ቀጠሮ በሚል አርዕስት አንድ ትምህርት ይዤላችሁ መጥቻለሁ። ዛሬ ስራሱ ጊዜ ነው። እንግዲህ ለተቀዳሚ ነው። በለተቀዳሚ ወደ እናንተ የሚደርስ የዩቲዩብ ትምህርት ነው የሚሆነው ማለት ነው። ከዚሁን ጀምርና ፍጥረት አቀፍ የሚመስል ትውልድ አቀፍ የሆነ ከዘመናትን በፊት የነበረ የሚመስል ኮንሴፕት ስለሆነ ማለት ያለውት በዛ አይነት እንደምታ ወይም በዛ አይነት ከፍታና ክብደት ነገሩን ማሳት አልፈልግም። እንዲሁ በቀላሉ ጀምርና እንግዲህ ዛሬ ለተቀዳሚ ነው ብለናል አለ። ዛሬ ለተቀዳሚ ለመሆን ትላንትና አርብ መሆን አለበት። ትላንትና አርብ ለመሆን ከትላንትና በፊት ሐሙስ መሆን አለበት። እንዲህ ያላችሁ ስትሄዱ የመጀመሪያው ቀን እንግዲህ የመጀመሪያው ቀን ስል ሰዎች ዘንድ የሚመጡት 2 ቀናቶች ናቸው። ወይ አንዳንድ ሰዎች የመጀመሪያው ቀን ሰኞ ነው የሚሉ አሉ። አንዳንድ ሰዎች የመጀመሪያው ቀን እሁድ ነው የሚሉ አሉ። እንደ እንትናቸው እንደ እምነታቸው ወይም ቤዝ እንደሚያደርጉት ሎጂክ ወይም ቤዝ እንደሚያደርጉት ታሪክ ማለት ነው። ግን የመጀመሪያው ቀን ሰኞም ትሁን እሁድም ትባል ማንም እርግጠኛ ሆኖ የመጀመሪያው ቀን ማለት እንግዲህ ወደ ፍጥረት እንምጣና ወይ ምድር ላይ ያለ አንድ አሳሰብ እናንሳና የመጀመሪያው ቀን ማለት የመጀመሪያው ፀሐይ የወጣችበትና የመጀመሪያው ፀሐይ የጠለቀችበት ማለት ለአንዱ የዓለም ክፍል ማለት ነው። ባይዘው ፀሐይ ጠልቃ ስለማታውቅ ፀሐይ አንዱ የዓለም ክፍል ወይም አንዱ ሄሚስፌር ነው እንጂ የምትጠልቀው በዛኛው አለች። ስለዚህ ብቻ ግን አንድ ቀን የሚባለው ፀሐይ ምድር ፀሐይ ላይ የምትዞርበት ሽክርክሮች ነው ስላሉን ወይም አንድ የምድር በዛቢያ ተሽከርክራ የምትጨርሰው ነው ስላሉን አንድ ቀን የተባለው እሱ ነው። ስለዚህ ነጋም መሸም የተባለው ማለት ነው። ግን ነጋም መሸም ለመባል መጀመሪያ ማለት ነው ይሄንን የሚያነሱበት መረጃ እንኳን ስናየው መጀመሪያ ቀን ፀሐይ አልነበረችም። መጀመሪያ ቀን ከዋክብት አልነበሩም፣ ወይም ይሄ ብርሃናት የሚባሉት አልተፈጠሩም። ስለዚህ በምን የመጀመሪያ ቀን እንደተቆጠረ ራሱ አላውቅም። ያ ማለት ምንድነው? ጊዜ ለጥቆ የገባ ኮንሴፕት ነው። ለጥቆ የገባ የምድር የሰው ሪያሊቲ ነው እንጂ ከጅማሬው ከፍጥረት ጅማሬ ጀምሮ ወይም ከክሪኤሽን ጅማሬ የሰው አካል የነበረ ነገር አይደለም። አሁን ግን ስናየው ጊዜ ማለት የማይፋታ የሰው ልጅ ጽኑ እውነታ ነው። የማይፋታው የሰው ልጅ ሁሉንም የሰው ልጅ የሚነካ ሁሉንም ምድር ላይ ካሉ እንዲህ ከመሰሉ ነገሮች በጣም ቆንጆ የሆነ ነገር ነው። ምክንያቱም አንዳንድ ነገሮች ሁሉንም ሰው አይነኩም ወይም ሁሉም ሰው ጋር አይደርሱም። ለምሳሌ ሁሉንም አይነት በሽታ ሁሉም ሰው አይደርሰውም። ወይም ለምሳሌ ደም ብዛት ሳይዘው የሚሞት ሰው ሊኖር ይችላል። ደም ብዛት ሳይደርስበት ማለት ነው። አንዳንድ ህመሞች ሳይደርስበት ማለት ስኳር የማይዘው ሰው አለ። ኢቭን እንትን የሆነም ኢሚዩን የሆኑ ሰዎችም አሉ። ግን ከጊዜ ግን ኢሚዩን የሆነ የሰው ልጅ የለም። ስለዚህ ስንወለድ ጀምሮ እስክንሞት ድረስ በጊዜ ማዕቀፍ ስር ወይም በጊዜ እንደ አንድ ጽኑ ሪያሊቲያችን እያስተናገድ ነው የምንሄደው ነገር ነው ማለት ነው። በጣም በሚገርማችሁ ሁኔታ ምድር ላይ ካሉ እንደዚህ የጸኑ ህግጋት ወይም የሰው ልጅ ማንነቶች የሰው ልጅ እውነታዎች አንዱ ነው ስል ከግራቪቲም ይበልጣል ጊዜ። ግራቪቲ ማለት ሁላችንም ሼር የምናደርገው ሁላችንም ላይ እኩል በሆነ መልኩ ፎርሱን የሚያሳርፍ ወይም ሁላችንም የሚነካ የምድር የተፈጥሮ ህግ ነው። ልክ ከሱ ባልተናነስ እንዲሁም በበለጠ መልኩ ጊዜ ሁሉም ሰው ላይ ህጋዊነት አለ ወይም ህጋዊ ነው ወይም ሁሉም ሰው ላይ የበላይ ነው ማለት ነው። ስለዚህ እንዲያውም ሁላችንም ስንገናኝ በተለይ የማይተዋወቁ ሰዎች ሲገናኙ የመጀመሪያ የሚጠያየቁት ነገር ወይም ከመጀመሪያ አንድ ሰው ራሱን ሲያስተዋውቅ ከሚያስተዋውቅባቸው መንገዶች እድሜ ስንት ነው ወይም በፈረንጆቹ አባባል how old are you ነው።
how old are you ማለት ምን ያህል አርጅተሃል ነው። እና ገልብጠን ነገርየውን ካሰብ ነው አንድ ሰው እድሜን ሲጠይቅህ ልትሞት ስንት ቀረህ እያለህ ነው ማለት ነው። ምን ያህል በሰበስክ እያለህ ነው ማለት ነው በእኔ አስተሳሰብ። ምክንያቱም ምንድነው ሞት ባጭሩ ኮንሴፕቱ ያለው ስትጀምር ጀምሮ ይቆጥርልሃል ማለት ነው። ጊዜህን መቁጠር የሚጀምረው ሞት ነው። አንተም ጊዜህን መቁጠር የምትጀምረው ከሞት አንፃር ነው። እድሜ የሚባለው ነገር ስለ ሞት ስለሆነ ያለው። ምክንያቱም አንድ ሰው እድሜ የሚቆጥረው ዘላለም ስለማይኖር ወይም ደግሞ እንደ ፍጥረት ጅማሬ ኖሮት ያው በትክክለኛው የፍጥረት ማንነት ፍጥረት ማለት ጅማሬ ኖሮት ዘላለም የሚኖር ነው። አክቹአሊ በስጋ ይሞት እንጂ የሰው ልጅም ዘላለም አለው። ያው ዘላለሙ የት ነው የሚለው ነው እንጂ አጠያየቂው ዘላለም አለው። ግን ምድር ላይ ባለው ሁኔታ ምድር በምታውቀው እንኳን ማዕቀፍ ብንሄድ ጊዜ ወይም ሞት ማለት ምንድነው ስትጀምር ይጀምራል። ከዛ አክቹአሊ ስትሞት ደግሞ የሆነ ከሆነ እድሜ በኋላ ደግሞ ያልቃል ማለት ነው። ስለዚህ እድሜ የሚባለው ይሄ ኮንሴፕቱ ራሱ ያለው ከሞት አንፃር ነው። ሞትን ለመቁጠር ነው ማለት ነው። ያው አንድ ሰው ተወለደ ከዛ ሞትን እንላለን። ግን እድሜ ላንሳ እዚህ ጋርና አንድ ሰው ስንት ነው እድሜ ወይም ምን ያህል በሰበስክ ሲልህ ወይም how old are you ብሎ ሲጠይቅህ ማለት ነው አንተ ጠይቅ እንደዚህ የሚጠይቁ ሰዎችን ወይም ምድር ላይ ያለውን ኮንሴፕቱን ራሱ ልጠይቀው። እድሜ የሚቆጠረው በአፈር ነው። በአፈር ማለት በስጋ ነው አይደለ? ስለዚህ ሰውየው በስጋው ተወልዶ ከእናቱ ማህፀን ወጥቶ መኖር ከጀመረበት ጀምሮ በስጋ ያለው ኑሮ ነው የሚቆጠረው። እኔ አንድ ጥያቄ አለኝ። ምድር ላይ ያለው አፈር አዲስ አፈር ይዞ የሚመጣ ሰው የለም። ያለው አፈር ጥንት አስቀድሞ የነበረ ምድሪቷ ስትፈጠር ጀምሮ የነበረ አፈር ነው። ምክንያቱም አሁን የሰው ልጅ በቁጥር ስንት ደርሰናል? አሁን 8 ቢሊዮን ደርሰናል። በዛው ልክ ደግሞ ብዙ እንስሳትም ብዙ ተባዙ በሚለው መርህ መሰረት ብዙ እንስሳትም ተባስተው ብዙ ፍጥረታት አሉ። ስለዚህ ሲጀመር የነበረው አንዳንድ ከነበረ ከሁሉ ከሰውም አንዳንድ ጥንድ ከነበረ አንድ ወንድና አንድ ሴት ከሆነ የነበረው ከሁሉም የፍጥረት አይነት የተፈጠረው አሁን በቁጥር ስንበዛ አዳዲስ አፈር ይዘን ከሆነ የምንመጣው አዳዲስ ልብስ ወይም አዳዲስ ስጋ ከሆነ ይዘን የምንመጣው የምድር ክብደት ይጨምራል ማለት ነው። የምድር ክብደት ከጨመረ ደግሞ እንግዲህ ሳይንስ በሚለው በሳይንሱ ነው የሚሄደው። በሳይንስ ሎጂክ እናወራና የምድር ክብደት ከጨመረ ደግሞ ባላንሷን ታጣለች ማለት ነው። ማሷ ላይ ሲግኒፊካንት የሆነ ማስ ለውጥ ይኖረዋል ማለት ነው። የክብደት ለውጥ ይኖራል። የክብደት ለውጥ ካለ ባላንሷን ታጣለች። ስለዚህ ከስበትም ወይም ከግራቪቲ ህግም ውጭ ሆና ከምህዋሯ ትጠፋ ነበር ወይ ትወድቅ ነበር ማለት ነው። ስለዚህ ባላንስ ታበላሽ ነበር። ግን ባላንስ ያልተበላሸው ለምንድን ነው? ሁላችንም እዚሁ የነበረውን አፈር ነው የምንለብሰው። እዚሁ የነበረው ለምሳሌ እኔ ስወለድ እናቴ ማህፀን ውስጥ ነው አፈሬን የለበስኩት የመጀመሪያ አፈሬን። ያ አፈር ደግሞ ምንድነው? እናቴ በአካባቢው ከነበረው ምድር ሙዝም፣ ብርቱካንም፣ ጤፍም፣ እንጀራም፣ ዳቦም፣ ፓስታም፣ ሞኮሮኒም፣ አሳም፣ ውሃ ብቻ እዛው ከአካባቢ ካለው ግብአት ወስዳ የበላችሁን ነው አይደል? እኔ አፈር አድርጌ ስጋ ለብሼ የወጣሁት ማለት ነው። ከዛ በኋላም ባለው ኑሮዬ የምበላው እዚሁ ምድር ላይ የነበረውን አፈር ነው። ስለዚህ ሪሳይክል እየተደረገ ነው እንጂ ያለው አፈር ያው የነበረውን አፈር ነው የምንለብሰው ለማለት ነው። በዛ ከሆነ አቆጣጠሩ የዚህ ስጋዬ እድሜ እንግዲህ እድሜ እናንተ በምትሉት አቆጣጠር በምድር አቆጣጠር ከሆነ 40 ነው። እድሜ 40 እየደረስኩ ነው። ግን አሁን በምላችሁ ሎጂክ ደግሞ ከሆነ ስለዚህ በአፈሬ ከሆነ የምትቆጥሩት ስለዚህ የምድሪቷን ያክል ነው። ምድሪቷን ደግሞ ቢሊየንስ ኦፍ ይርስ አይነት ነገር ብለዋል አይደል ሳይንቲስቶች። ስለዚህ ቢሊየን ነው ሽማግሌ ነው ማለት ነው። አፈሬ ይቆይ ነው ማለት ነው። እንግዲህ ሎጂኩ እንደዛ ነው። እድሜ የሚቆጠረው እንደዛ ከሆነ በአፈር ከሆነ የሚቆጠረው ግን እድሜ ኮንሴፕቱ ሌላ ነው። እድሜ ከአፈር ጋር የተያያዘ ሳይሆን ከሞት ጋር የተያያዘ ነው። ምክንያቱም ተፈጥሯዊ ህጎችን በሙሉ የሰጠችው ተፈጥሮ ናት ለምድር። እሱ የተሰጠበት ምክንያት ለሃርሞኒ ሲባል ነው፣ ለባላንስ ሲባል ነው። ህግም ሆኖ ሳይሆን ባህሪ የሚለው የበለጠ ይገልጸዋል ነገር ይሆን ያ ፍጥረት ወይም ያ ተፈጥሮ ያ ሲስተም ራሱን የሚያስተዳድርበት ፍጥረታዊ ወይም ተፈጥሯዊ ባህሪው ነው እንጂ ህግም አይደለም። ህግ በሚለው ሴንስም አይደለም ነገር ይኸው። ግን ጊዜ ግን ተፈጥሮ የሰጠችው ህግ አይደለም፣ ለሰው ሞት የሰጠው ሞት ለሰው የሰጠው የማይፈታው እውነታ ነው ጊዜ የሚባለው። እና ጊዜ መድረክ ሆኖ የሰው ልጆችን ለሞት የሚጥድ መድረክ ነው። በየወቅቱ በየዘመኑም በአንድ ሰው ልጅ እንኳን የህይወት ምዕራፍ ባሳያችሁ ከልጅነቱ ጀምሮ እስከሆነ እድሜ ድረስ ከዛ እድሜ እስከ ወጣትነቱ ድረስ ከወጣትነት እስከ ጎልማሳነት ከጎልማሳነት እስከ እርጅና ከእርጅና መጨረሻ እስከ ሞቱ ድረስ ባለው ነገሮች እንደ መድረክ ሆኖ የሰው ልጅ ለሞት የሚያጋልጥ ነው ወይም ለሞት የሚደረክ ነው መድረክ ነው ማለት ነው። የሞት መድረክ ነው። ሞትና ሰው የሚገናኙበት ቀጠሮ ነው። እንዲያውም ቀጠሮ መሆኑ በጣም የሚያስታውቀው ምንድነው? ለምሳሌ በወጣትነት አንድ ሰው ከሞተ ተቀጠፈ ይባላል። ያ ምንድነው? ያለ ጊዜ የደረሰበት ቀጠሮ ነው። መሞት ግን ግዴታ ነው ማለት ነው።
ገብቷቸዋል። ስለዚህ ሽማግሌ ከሞት እንዲያውም አረፈ የሚባል ነገር አለ። ምክንያቱም ምንድነው በቃ ሰዓቱ ደረሰ፣ ጊዜው ደረሰ ይባላል። በጣም ከሚገርመኝ ሌላ አንድ ሚስኮንሴፕት ምድር ላይ ያለው ወይም አንድ ብዥታ፣ አንድ በጣም ግን ሀቅ ተደርጎ የሚታሰብ ነገር ምንድነው እግዚአብሔር ሰውን ሲፈጥር መጀመሪያ እያንዳንዱ ግለሰብ ሲፈጥር ማለት ነው አስቀድሞ ጽፎ ነው የሚፈጥረው የሚል አስተሳሰብ ያላቸው ሰዎች አሉና ያ ማለት ነው ከተባለ ጊዜ አታመልጥ ማለት ነገር። በተለይ የሞት ቀጠሮ በጣም ማንም ሰው ሊሸውደው የማይችል ወይም ሊዘገይበት የማይችል ወይም ሊቀጣው የማይችል ቀጠሮ ነው ሞት የሚባለው ነገር። ስለዚህ ባይዘው ደግሞ ይሄን ቀጠሮ ደግሞ የቀጠረው እግዚአብሔር ነው። እንደ የሰው አስተሳሰቡ ሰው ዘንድ ያለው አስተሳሰብ ከሞት ጋር አንፃር ጊዜን ያለው አስተሳሰብ ምንድነው እግዚአብሔር አስቀድሞ ተምኖ ነው የሰጠው ነው ወይም ቀጥሮለታል፣ የሆነች ቀንን መድቦለታል ማለት ነው። ልክ ሲወለድ የሚወለድበትም ቀን እንደተመነው ምንድነው ቀጥሮ እንደሰጠው ወይም በፕላን እንደወለደ ሁሉ ማለት ነው ሲሞትም በዛች የተቀጠረለት ቀን አይደለ? ምንድነው እንትን ቀኔ ከሆነ የተቆረጠለት ከሆነ አታመልጥም። አንድ ሰው ካደጋ አምልጦ በእንቅፋት ቢሞት በቃ ቀኑ ደረሰች፣ ቀኑ ስለሆነች ነው ያው ከጽፈቱ ማን ያመልጣል ከቀኑ ማን ያመልጣል ተብሎ ይሄን ያክል ድረስ ኃይለኛ ባለ ብዙ ዋጋ ከገንዘብ የሚበልጥ ዋጋ ያለው ነገር ነው ጊዜ በጣም ዋጋ እንዳለው የምታውቁት ምንድነው ገንዘብ እንኳን ራሱ ማለት ነው በጊዜ ይተመናል ራሱ ማለት ጊዜ ዋጋ ነው። ጊዜ ገንዘብ ነው ሲባል ብዙ ጊዜ ሰማላችሁ። ሌላ ነገር ገንዘብ ነው ሲባል አሰሙ። ሌላ ነገር ገንዘብ ያስገኛል ገንዘብ ያወጣል ይባላል እንጂ እኩል ሀባይብ ሆነው ገንዘብ ነው እስኪባል ድረስ የምትሰሙት ጊዜን ብቻ ነው። ጊዜ ግን አክቹአሊ ምንድነው ወይም ጊዜ የሚባለውን ነገር ሴንስ የምናደርግበት ወይም ኮንሴፕቱ ያለን ለምንድን ነው ካለን እንግዲህ እንሄድና ከምድር ከወጣን ጭራሽ የጊዜ ኮንሴፕት የለም። ከምድር ከወጣን ወደ በኋላ መልስላችኋለሁ። እዚሁ ምድር ላይ ግን የጊዜ ኮንሴፕት የሌላቸው ብዙ ፍጥረታት አሉ። በተለይ ከአራቱ ሕያዋን ውስጥ እነ አፈር፣ እነ ውሃ፣ እነ አየር፣ እነ ፀሐይ፣ ከዋክብት ያው ይሏቸዋል። ዛሬ ትሪሊየን ዓመት ወይ ምናምን በኋላ ፀሐይ ትፈነዳለች ምናምን ወይ የሆነ ሚሊዮን ዓመት ትፈነዳለች ያሉ በምን አቆጣጠር እንዴት አድርገው እንደደረሱበት ባላቀም ማለት ነው እንግዲህ ማለት ስለሚቻል ማንም ደርሶ ያን ነገር ዲስፕሩቭን ፕሩቭን ማድረግ ስለማይችል ማለት ስለሚቻል ይላሉ ወይም በራሳቸው ካልኩሌሽን ይላሉ። እሱ ዳዝማታ ግን እነዚህ ግን ጽኑ ናቸው። ያ ማለት ነው የነበረውን አየር ነው የምንተነፍሰው። ያው አየር ሪሳይክል እያደረገ ነው የምንተነፍሰው። የነበረውን ውሃ ነው የምንጠጣው። ጽኑ ናቸው። የነበረውን አፈር እንደለበስ ነው ማለት ነው። ስለዚህ እንደዚህ ባለ ጽናት ሌሎቹን የሰራ አምላክ ወይም ሌሎቹን የፈጠረ አምላክ ወይም እንደዚህ አይነት የፍጥረትን ጽናት የሰጠ ጊዜን ደግሞ ለሰው ብቻ የሚሰጥበት ምክንያት የለም። ሌሎች ፍጥረታት ሌሎቹ ሕያዋን እንደ በተለይ ሞት በግልጽ የሚታይባቸውን እንስሳትና አሳዎች ስለሆኑ የምድር መሪ ወይም የምድር ባለቤት ወይም ምድር የተሰጠችው ሰው ስለነበረ ሰው ላይ የደረሰበት ደርሶባቸው ነው እንጂ እነሱ ግን ኮንሴፕቱ ግን የላቸው። ነገሩ አላቸው፣ ክንዋኔው አለ። ሞት የሚባለው ነገር ግን የጊዜ ኮንሴፕት የላቸው። ስለዚህ ጊዜ ኮንሴፕት የሌላቸው ሩጫ የላቸው። ጊዜ ደረሰብኝ እንዲህ ባላደርግ በዚህ ጊዜ እንዲህ ቢሆን እንደዛ ባደርግ ምናምን ተብሎ ወይም እንቅስቃሴያቸው ጊዜ አቀፍ ወይም ጊዜ የሚሰድረው ወይም ጊዜ የሚደረድረው አይደለም። ወይም በዚህ ጊዜ ይሄን ማድረግ አለብኝ በዚህ ጊዜ ይሄን ማድረግ አለብኝ። ለምሳሌ አመጋገባቸው ራሱ ቁርስ፣ ምሳ፣ እራት የሚባል ነገር የላቸውም። ሰው ግን ከአመጋገቡ ራሱ ቁርስ አለው። ስለዚህ ሰው ቁርስ ነው እንጂ ይበላው ምግብ አይበላም። ምሳ ነው ይበላው እንጂ ምግብ አይበላም። ምግብ አይበላም፣ ምሳ ነው የሚበላው እንጂ ምሳ እንብላ አይደል ይባላል፣ ምግብ እንብላ አይደለም። እራት እንጂ ምግብ አይበላም ማለት ነው። ስለዚህ ቁርስ፣ ምሳ፣ እራት የሚባል ደግሞ ጊዜ ነው። ስለዚህ ይርባሃል፣ አይገርምህም? ቁርስ ላይ ይርባሃል። በትክክለኛው መራብ ያለበት ሲርብህ ነው እና ቁርስ ሰዓት ግን አይደለም ይርብህ፣ ሲርብህ ነው። እንግዲህ ባዮሎጂካል ታይም አለው ወይም ባዮሎጂካል ክሎክ አለው ይላሉ ሳይንቲስቶች ብራሳቸው። እዚህ ልክ እንደዛው የአፕታይትም ይሄ የምግብ መፈለግም የራሱ ታይሚንግ ነበረው። ግን እዛን አበላሽተነዋል። ምክንያቱም አሁን ኦልሬዲ ቁርስ፣ ምሳ፣ እራት ስለለመደ እንዲያውም ቁርስ፣ ምሳ፣ እራት ይሄ በቀን 3 ጊዜ መብላት እንትን ነው አንድ አቺቭመንት ነው ራሱ የሚባለው ማለት ነው። ከዛ ውጭ ደግሞ የሰው ልጅ ህይወቱ በሙሉ ማለት ነው ለምሳሌ ከሆነ እድሜ እስከሆነ እድሜ ድረስ ማድረግ የሚችለው ነገር የተወሰነ ነው። ያ እድሜው ያ ጊዜ ተመነው ማንነቱ የሚፈቅድለትን ብቻ ነው የሚያደርገው። ከዛን ጊዜ ጀምሮ ለምሳሌ በጎልማሳ ያለ ሰው የህፃን ልጅ የሚመስል ነገር ወይም ትንሽ ነገር ቢያደርግ ኧረ ክብረት ጠብቅ ይባላል። እድሜህን ምሰል እንጂ ሽበትህን ምሰል እንጂ ወይም ደግሞ ነጫጭ ጸጉርህን ምሰል እንጂ ይባላል ማለት ነው።
በህፃን ልጅ ያለ ደግሞ ልክ እንደ ትልቅ አክት ካረገ ምን ይለጥጣል? ምን በልጅነት ትሸመግላለህ ወይም በልጅነት አሮጊት ያጫወትሻል ትባላለች ማለት ነው። ስለዚህ እድሜ ራሱ ይወስንልሃል የምትሆነውን ማንነት የምትሆነውን ባህሪ ወይም መገኘትህን ነው መገኘህን ራሱ ይወስናል። የምትገኝበትን ቦታ ሁሉ ራሱ ጊዜው ይወስናል ማለት ነው። አንድ ትልቅ ሰው ያደርገዋል ተብሎ የሚጠበቀው ነገር አለ። አንድ ትንሽ ሰው ደግሞ ያደርገዋል ተብሎ የሚጠበቅ ሁሉም ሰው የተስማማበት እንዲህ አይደለም። ትንሽ ናቸው ማፈንገጦቹ ትንሽ ናቸው እንጂ ሁሉም ሰው የተስማማበት ማለት ነው። ስለዚህ ጊዜ ነው ራሱ እንትኑ ተማኙ ጊዜ ነው ራሱ ነገርየውን አቅፎ ፓኬጅ አድርጎ በምድር ያሉ ህይወቶችን ኑሮዎችን ፓኬጅ አድርጎ ለሰው የሚያጎርሰው ጊዜ ነው ማለት ነው። ግን በጣም የሚያስቅ አንድ ነገር ቢያስቅ ሳይሆን የሚገርም ነገር ልንገራችሁ። ለምሳሌ አንድ ሰው በትምህርት እንየውና ካልን ማለት ነው 12ኛ ክፍል እንበል ከ18 ዓመቱ ከ17 ከ16 ዓመቱ እስከ 20 ዓመቱ ባለ ድረስ ውስጥ ሃይ ስኩል ይጨርሳል እንበል። ሃይ ስኩል ላይ በ20 ዓመት ልጅ 20 ዓመት ምድር ላይ ኖረ ልጅ ግን ከዛ በኋላ ያሉትን 50 ወይ 40 ወይ 70 ወይ 100 ዓመቶቹ የሚወስን ውሳኔ ግን እንዲወስን ይገደዳል ወይም ይጠበቅበታል። የሚማረውን ትምህርት እንዲወስን ይጠበቃል። ካሪየሩ እንዲወስን ይጠበቅበታል። ምን አይነት ማንነት ወይ ምን መሆን እንዳለበትም እንዲወስን ይጠበቃል። እስቲ በየትኛው አእምሮ ነው ወይም አሁን የበሰለ ሰው እንጠይቅና የ20 ዓመቱን ተወውና ያንን ነገር ያለፈ ሰው 30 የደረሰው 40 የደረሰው እንዲሆነ ጎልማሳ ያኔ አሁን ያሆነውን ማንነት አሁን የበሰለውን ማንነቱን ቢይዝ ኖሮ ያኔ የሚወስነውን ውሳኔ እንደማይወስን ያውቃል። ያኔ የወሰነውን ውሳኔ እንደማይወስን ያውቃል። ስለዚህ ጊዜ የህይወት ውሳኔዎችን እንደ መድረክ ሆኖ እያመጣ ተዘጋጀህም አልተዘጋጀህም ሪስፔክቲቭ ኦፍ ፋክት ማለት ነው ይመጣና ትወስናለህ። የግድ ነው። አንዳንድ ውሳኔዎች እንደሚያስወስነው ውሳኔ ማለት ነው ከዚህ ትውልድ በፊት የተወሰኑ ውሳኔዎች ናቸው። ከዚህ በፊት ትውልዶች ወስነው መሆን አለበት አካሄዱ ይሄ ነው፣ እውነታው ይሄ ነው፣ የሰው ልጅ ማንነት ይሄ ነው ብለው እነሱም ሳይስማሙ ባይዘው እነሱም ልክ እንደዚህ አይነት በሆነ ጭቆና ነው ነገር እየሆነ ያሳለፉት። ግን ካሳለፉት በኋላ የጸና ነገር ስለሚመስል የጊዜ ያን ነገር አንተ ጋር አቀራረቡ የጸና ነገር ስለሚመስል ለምሳሌ የትኛው ልጅ ነው በየትኛው እንትኑ ምን ብሎ ይጠይቅ ትምህርት ቤት መሄድና ለመሄድ አሁን ብለዋል አይደል? በ5 ዓመት ነው ምናምን አይደል ትምህርት ቤት የሚሄደው ትምህርት ቤት ሄዶ መማር ወይ ትምህርት ቤት ሄዶ እንትን ማለት የሚለውን ነገር በየትኛው ጊዜው ነው ሰውየው ያ ህፃን ልጅ እኔ ስለ ወላጆቹ አለ ማለት ህፃኑ ግን የሰው ልጅ አይደል ግለሰብ አይደል ኢንዲቪጁዋል አይደል በየትኛው ማንነቱ ይወስን መፈቀር መጠየቅ የለበትም ወይ ልጁ ማለት ልጁ እንግዲህ ተውት ልጁንና በዛው ሲስተም ያደገ አባት አለ አይደል በዛው ሲስተም ያደገ እናት አለች አይደል እሷ ያለፈችበትን ነገር ጥቅምና ጉዳቱን አይታ ያለፈችውን ነገር እንዲሁ ዝም ብላ በደም ነፍስ ግን ለሚቀጥለው ትውልድ በግድ ይሰጡታል። ስለዚህ ያ ትውልድ ጊዜው የህይወት የሰጠችውን መኖር መፈጠር የሰጠውን ጊዜ ማለት ነው እዛ ጋር እንዲያሳልፍ ይገደዳል። በጣም የሚገርማችሁ ነገር የተጣድክበት ቦታ ትበስላለህ። ባይዘው የተጣድክበት ቦታ ትበስላለህ ሲባል ሰው እሳት ብቻ ነው አይደለም የሚያበስል ይመስለው በረዶም ያበስላል። ብርድም ይሄ ምንድን ነው ይባላል ይሄ ቅዝቃዜም ያበስላል። የቅዝቃዜ መብሰል ይባላል ማለት። ስለዚህ ትምህርት ቤት ከተጣድክ ትምህርት ቤት ትበስላለህ። ጊዜ ነው ግን የሚያበስልህ ጊዜ አስቀምጦ እዛ ቦታ ላይ እንትን አድርጎ በተለያየ መልኩ ይዞ ካደረገ በቃ ትበስላለህ። ስለዚህ ያን የበሰልከውን ደግሞ የመምሰል ግዴታ ነው ማለት ነው። ስለዚህ ብዙ ጊዜ ለምሳሌ ኢትዮጵያ ውስጥ የምታሳልፍ ከሆነ ኢትዮጵያ ውስጥ የሚባል ወይም አዲስ አበባ የሚባል የሆነ አጥር ውስጥ የሆነ ክልል ውስጥ የሆነ እንትን ውስጥ የምትበስል እንቅስቃሴን በሙሉ እዛ ጋር እንድታረግ ከተገደድክ እዛ ቦታ ያለውን ነገር የመምሰል ግዴታ አለብህ ማለት ነው። ግን ወይራስ ምድር የኔ ናት ብለህ የትም ቦታ የምትንቀሳቀስ ከሆነ ሁሉም ቦታ የምትንቀሳቀስ ከሆነ እመነኝ አጠብም እመነኝ ብዙ ነገሮችን ማድረግ ትችላለህ። በዛ ላይ የሆነ ነገሮችን የማድረግ ግዴታ እስካልገባ የሆነ ነገሮች በዚህ ጊዜ መደረግ አለበት። ይሄ ነገር ቶሎ በዚህ ሰዓት ደርሼ እንዲደርሼ እንዲወልጄ እንዲያድርጌ እንደዛ ሳድጌ በዚህ ገብቼ በዚህ ወጥቼ የሚል ነገር ከሌለ ለምሳሌ አንድ እንትን ልበላችሁ የሰው ልጅ ለምሳሌ በጣም ከሚወዳቸው ጊዜዎች ውስጥ ይሄ የእረፍት ጊዜ የሚለው ጊዜ አለ። የእረፍት ጊዜ ለምሳሌ በሳምንት ካየነው እንግዲህ እንደ ቦታው አርብ ቅዳሜና እሁድ ናቸው የእረፍት ጊዜ ሊሆኑ የሚችሉት። እረፍት ማለት እረፍት ዊኬንድስ የሚባሉት ማለት ነው። አንዳንዴ ደግሞ ቫኬሽን ተብሎ ደግሞ ረዘም ብላለ ለ15 ቀንም ለ10 ቀንም እንደ ገንዘብህ እንደ አቅምህ እንደ የገንዘብ አቅምህ ማለት ነው። እንደዚህ አይነት እረፍቶችም አሉ አይደል? ከዛ ደግሞ ምድር ሲስተሙ በሙሉ ተጠቅመው ደግሞ ሲያበቃ ደግሞ ጊዜ ሲያልፍብህ የሰው ልጅም ኤክስፓየር ስለሚያደርግ ማለት ነው ጥሩተኛ ተብለህ ጡረተኛ ማለት ነው። ጡረተኛ ተብለህ ደግሞ የምታርፈው እረፍት ደግሞ አለ። እረፍት ከተባለ እረፍቶች ነው ማውራቸው ያሉት።
እኔ ግን አንተ ይገልጥካችሁ በተለይ የዊኬንዱን እንበልና አርብ አይደለም የሚታረፈው እንዴ በእኛ ተጨባጭ ሁኔታ ነው። አርብ አረፈ፣ ቅዳሜ አረፈ፣ እሑድ አረፈ። የሚያርፈው ለራሱ ለማረፍ ሳይሆን ለመስራት ነው። ኤነርጂውን አስተካክሎ ኤነርጂውን ሪፕሌኒሽ አድርጎ ተመልሶ ለስራ ነው የሚያርፈው ማለት ነው። ለራሱ የሚያርፍ የለም። ሌሎቹ ፍጥረታት ግን ማለት ነው ሁል ጊዜ እረፍት ናቸው። አንበሳኔ ይበላል አይደለ? ረጅም ጊዜውን የሚያሳልፈው ወይም ረጅም እንትኑን የሚያሳልፈው በማረፍ ነው፣ በእረፍት ነው የሚያሳልፈው። ብዙ እንስሳቶችን ይሁን ወይም ብዙ ምድር ላይ ያሉ ሌሎችን ህያዋን ይሁን በጣም የሰከነ እርፍ ያለ ነው። ስለዚህ ከጊዜ ጋር የተያያዘ ወከባ ስለሌላቸው ወይም ነገሮችን በዚህና በዛ የማድረግ ነገር ስለሌላቸው የተፈጥሯዊ ባህሪያቸውን ያደርጉና ያን እንቅስቃሴያቸውን አድርገው ያንን እንቅስቃሴያቸው ያለ ተጣርፎ ያለ በቅልጥፍና ግን አድርገው አብዛኛው እንትናቸው ያረፈ ነው፣ በማረፍ ነው የሚንቀሳቀሱት። የሰው ልጅ የሚያርፈው እረፍት የሚለው ራሱ ይሄ እንትን የሚለው ግን ለስራ ነው፣ መልሶ ለመጠገር ነው እንጂ ለራሱ አይደለም። ሲያርፍ ራሱ እንትን ያስባል ማለት የምር አርፎም ከሆነ ማለት ነው የሚለውም ጥያቄ ያለኝ። ግን ሲያርፍ ራሱ ስለሰኞ ሲያስብ ራሱ እንትን እያለው ነው፣ እየሰጋ ነው የሚያርፈው። ሰኞ ትመጣበታለች፣ ሰኞ የምትባል የሆነች ቀን አለች ማለት ነው የምትመጣ። ስለዚህ ከዛ ውጭ ደግሞ ቀናቶች ደግሞ አሉ እንደዚህ ባለቤት የሆኑ የሰው ባለቤት የሆኑ በክብረ በዓልም ደረጃ ይሁን በሆነ ክስተትም ደረጃ ይሁን በሆነ እንትን ደረጃም ሆኖ ቀኑ ልዩ። ለምሳሌ አዲስ ዓመት የሚባል ምንድን ነው ዓመት በዓልም አዲስ ዓመት አለ አይደል? ዘመን መለወጫ የሚባል መስከረም አንድ እኛ ሀገር ከሆነ መስከረም አንድ ነው። ስለዚህ መስከረም አንድ አሁን ልዩ ቀን ነው፣ አዲስ ዓመት ነው፣ የተወለድክበት ቀን። ምኑ ነው የሚለየው አልገባኝም፣ ግን የተወለድክበት ቀን ልዩ። ስለዚህ ቀናት ሰዎችን ይገዛሉ፣ ጊዜ ሰውን ይገዛል። እና ለእኔ ሳየው ወይም ከእውነት አንጻር ጊዜን ስታዩት የሞት ቀጠሮ ነው። ሰውና ሞት ያላቸው ቀጠሮ ራሱ ጊዜ ነው ማለት ነው። ስለዚህ ጊዜ መድረክ ሆኖ ሰውን ለሞት እያሳለፈ እየሰጠ ሞትና ሰው የሚገናኙት በጊዜ መድረክነት ወይም በጊዜ ቀጠሮነት ነው ማለት ነው። አንድ እውነት እዚህ ጋር ልንገራችሁ። ሰው ከሸመገለ በኋላ የሆነ ዕድሜ ላይ ከደረሰ በኋላ የሚጠብቀው በጽኑ ሁኔታ የሚጠብቀው ሞት ነው። ከቱ የማይፋታ የሰው ልጅ ማንነት ስለሆነ ስለዚህ ጥበቃው ያ ቀጠሮ ያለው ለሞት ነው ማለት። ይህን ያክል ኃይለኛ የሆነ ነገር ነው። ግን በትክክለኛ የሰው ልጅ ማንነት በትክክለኛው ፈጣሪ የሰጠው የሰው ልጅ የፍጥረት ማንነቱ ግን ጊዜን አያውቅም። ዘላለም ነገ አይደለችም። ሁሉ ነገር ያለው ዘላለም ውስጥ ነው። አሁን ራሱ ዘላለም ነው ያለችው። ዛሬ ራሱ ዘላለም ውስጥ ነው ያለው። ስለዚህ ዘላለም ውስጥ ያለን አካል መቁጠር አይገባውም። መቁጠር ለምን ይጀምራል? እኔ አሁን ለምሳሌ ስለ ዘላለም ሌላ ጊዜ በደንብ እናወራለን። ግን አንድ ነገር ልንገራችሁ። ፈጣሪ ህይወትን ሲሰጥ ብዙ ሰዎች የሚመስላቸው ምንድነው እግዚአብሔር ቀን ሰፍሮ ጊዜ ሰፍሮ ምክንያቱም ሞትን የፈጠረው እግዚአብሔር ነው ብሎ ስለሚያስቡ ቀን ሰፍሮ ጊዜንም ተምኖ የሚሰጥ ይመስላቸዋል። ዘላለምን የሚሰጥ ጊዜን አያውቅም። ጊዜ ምክንያቱም መቁጠር ስለሆነ፣ መቁጠር ደግሞ ከሆነ እንግዲህ ቁጥር መጨረሻ የለውም ትላላችሁ እንጂ በሞት ቁጥር መጨረሻ አለው። ቁጥር የጀመረው መቁጠር የሚባለው ነገር የጀመረው ከጊዜ ስለሆነ ከዛ በኋላ ነው ገንዘብ የወሰደው ወይም የገንዘብ ቁጥር ገንዘብ የሆነው ከዛ በኋላ ነው እንጂ ከዚህ በፊት የነበረው መቁጠር ከሆነ መቆጠር የተቆጠረው ጊዜ ነበር። ምክንያቱም ብዙ ነገሮችን እንኳን ቆጥረም ታውቃላችሁ። ብዙ ነገሮች አንቆጥርም። ምድር ላይ የሚቆጠሩት ሁለት ነገሮች ናቸው። በጣም ትልቅ ማንነት ያላቸው ቁጥሮች ሁለት ነገሮች ናቸው፣ ጊዜና ገንዘብ ብቻ ናቸው። ስለዚህ በቁጥር ደግሞ መቆጠር የጀመረው ጊዜ ስለሚቀድመው ገንዘብን ጊዜ ነው መቆጠር የጀመረው። ስለዚህ እግዚአብሔር ደግሞ ቀጥሮ የሚሞት ፍጥረት ስላልፈጠረ ሞት ሌላ ኮንሲኩዌንስ ስለሆነ ሌላ ጊዜ በሌላ ትምህርት እንማረዋለን። ግን ስለዚህ ጊዜን አያውቀውም ማለት ነው፣ ቁጥር አያውቅም ማለት ነው። ስለዚህ ፈጣሪ ለሰው የሚሰጠው ዘላለምን ነው እንጂ ሞትን በጊዜ ሰድሮ በጊዜ ቆጥሮ በጊዜ ፓኬጅ አድርጎ አይሰጠውም ማለት ነው። እና እኛ መንገድ ላይ ወይም እዚህ መንገድ ላይ የመታችሁ ወደዚህ ማንነት ስትመለሱ ወይም ይሄ ብዙ ጊዜ የምናነሳው አለ የሰው ልጅ የማንነት ቀውስ አለበት የምንለው አንዱ ቀውሱ ይሄ ስለሆነ ከዚህ ቀውስ ስትወጡና በመንገዱ ሄዳችሁ ማለት ነው መንገዱ ላይ ባለው ሁኔታዎች ይሄን ነገር ልክ ስትጎናጸፉ አንዱ የምትወጡት ነገር ከጊዜ ነው። ሙሉ ለሙሉ ነው የምትወጡት። አንዳንድ አእምሮች በፍጹም ይሄ ነገር ቢቻል አይነት ክስተት አይደለም ብለው ሊሉ ይችላሉ። ምክንያቱም ከጊዜ መውጣት አይቻልም። ይሄን ያክል ጽኑ የሆነ ነገር እንዲህ ለማሰብ ራሱ እንዲህ ያለ ጤነኛ እብድም የለም። እንዲህ ለማሰብ ራሱ ከጊዜ መውጣት ይቻላል የሚባለው ነገር ንግግሩ ራሱ ከዚህ በፊት የተባለ አይመስለኝም። ግን ከጊዜ ትወጣለህ ለመሰል የምትወጣው ይሄ ሰውን የሚያድነው ለሰው ምህረት ይዞ የመጣው ሰውን የሚወደው ዘላለም ሲሰጥህ ያልቃል።
ምክንያቱም ዘላለም ጊዜን ይውጠዋል ሳይሆን ጊዜን ሴንስ አያደርግህም። ዘላለም ውስጥ ከሆነ የምትኖረው በጣም የሚገርማችሁ ነገር ስለ ዘላለም ሌላ ጊዜ በሰፊው እናነሳለን። ግን ዘላለምን ይዞ የመጣ ፈጣሪ ሲሰጥህ መስጠቱን ሳይሆን እኔ የገረመኝ ነው የምነግራችሁ። ዘላለምስ ተቀበልኩ፣ እሺ አሪፍ ነገር ስለሆነ ትቀበላለህ። ግን በእጁ ነው ይዞ ከዘላለም ውጭ ሆኖ ነው የሚሰጥህ። እንኳን የኛ ጊዜ ውስጥ እንኳን የኛ ሪያሊቲ ውስጥ ሊሆን ይቅርና ከዘላለም ውጪ ነው። ዘላለም በእጁ ነው ይዞ የመጣው የሚሰጥ ነገር ነው እንጂ እሱ ዘላለም ውስጥ ሆኖ አይደለም። ዘላለም የሚባለው ነገር የፍጥረት ማንነት ነው እንጂ የፈጣሪ አይደለም። ምክንያቱም ዘላለም ማለት መጀመሪያ ያለው መጨረሻ ግን የሌለው ማለት ነው። ፈጣሪ ደግሞ መጀመሪያ መጨረሻ የሌለው ወይም በዛ አይነት ኮንሴፕት አድሬስ የምታደርጉት አይደለም ማለት ነው። ስለዚህ ዘላለም ሲሰጥ ከጊዜ ትወጣለህ ማለት ነው። እና ዘላለም አሁን ነው የሚጀምረው ባይዘው። ምክንያቱም የዘላለም ባለቤት አለ፣ የዘላለም ሰጪ አለ፣ የዘላለም ተቀባዩም አለ፣ ሰው አይደለ ፍጥረቱ ማለት ነው አለ። ስለዚህ ሁለቱም ባሉበት ዘላለም ሲሰጥህ ዘላለም አሁን ነው የሚጀምረው እንጂ ሞት ድልድይ ሆኖ በሞት ድልድይነት ወይም በሞት አድራሽነት የሚደረስ ነገር አይደለም ዘላለም። ስለዚህ አሁን እኛ ዘላለም ውስጥ ነው የምንኖረው። ዘላለምን ጀምረነዋል ኦልሬዲ። ዘላለም ደግሞ ይጣፍጣል። ዘላለም ውስጥ በጣም ደስ የሚል እርጋታ አለ። ዘላለም ውስጥ ደስ የሚል መኖር አለ። ዘላለም ውስጥ ደስ የሚል እያውነት አለ። ስለዚህ አንዱ ጥሪያችን ወደዚህ ነው ማለት ነው። ስለዚህ ዘላለም አለ ምድር ላይ ኦልሬዲ ገብታለች። ኦልሬዲ የሰው ልጅ ጋር ደርሳለች። የሰው ልጅ እየኖረበት ነው። በቁጥር ጥቂት ምንሆንም እየኖርንበት ነው። ስለዚህ እናንተንም የምንጠራችሁ ጥሪ ወደዚህ ነው ማለት። ስለዚህ በሳምንታዊ ክላሶች በአካል ኑና ተማሩ ምንላችሁ ክላስ ውስጥ መንገዱ ይሄ ነው። ወደ ዘላለም የሚካሄድበት ነው። እጅ በእጅ ነው። ይሄ እኮ ፕሮሚስ አይደለም፣ ቃል አይደለም እየገባው ያለሁት። ወይም ይሄ እንዴት መሰለህ እንዲህ ብናደርግ እንደርስበታለን እናገኘዋለን ሳይሆን እኔ አግኝቼው ነው የማወራ ያለሁት። እዛ ውስጥ ሆኜ ነው። አግኝተህ ነው የምታውቀውም ደግሞ ዘላለም እንደሆነ ስሜቱን ልገልጽላችሁ አልችልም። ግን ያልሆነውን ልነግራችሁ። ያልሆነው ምንድነው? የጊዜ ሴንስ የለህም። ስለዚህ ትናንትናውን በረከት አላውቀውም፣ የዛሬው በረከት አውቀዋለሁ፣ እየኖርን ነው። ግን በቅጽበት ካያችሁት፣ በደቂቃዎች ወይም በሰዓታት ካያችሁት ደግሞ አሁን ያለውን እንጂ በረከት የማውቀው ወደፊት የሚመጣውን በረከት ግድ አይለኝም ስላችሁ የለም፣ ሴንስም አላደረገው። የትናንትናው ግን የለም፣ ያሁንም አሁን አለ፣ በቃ አለቀ። ግን የመሆኔንም ከጊዜ አንጻር አለ። ይሄ ከመምሸትና ከመንጋት ጋር ባለ ነገር አለ። ስለዚህ ሲመሽ ሌላ በረከት፣ ሲነጋ ሌላ በረከት፣ ሌሊቱን ሌላ በረከት፣ ቀኑ ውሎ ሌላ በረከት የለም። አንድ ሰው ነው፣ አንድ መሆን ያለኝ ዘላለሜ ውስጥ ነው የምኖረው። ስለዚህ ጥሪው ወደዚህ ወደ ዘላለም ፈጣሪ፣ ወደ ዘላለም ባለቤት፣ ወደ ዘላለም ጌታ ለሰው ልጆች ይሄን ወደሚሰጠው ነው ማለት ነው። ተግባባን። ስለዚህ ለዛሬ የነበረን ጊዜ የሞት ቀጠሮ ነው በሚል አርዕስት የነበረን ትምህርት በዚህ ያበቃል። ሁላችሁን በጣም አበረታታለሁ። ኑና ተማሩ። ይሄ የሳምንታዊ ትምህርቶችን ተማሩ። እዚህ ዩቲዩብ ቻናል ላይ ኮሜንት ጻፉልን፣ ጥያቄ ካላችሁ ጠይቁ፣ ኮንታክት አድርጉን። ስልክ ቁጥሮችም ስለምንተ ኮንታክት አድርጉንና ይሄን ነገር የት ቦታ ተገኝቶ ብሸምት ብትል ገንዘብ ቢኖርህ፣ አቅም ቢኖርህ፣ ውበት ቢኖርህ፣ ዘር አሪፍ ቢሆን የፈለከው ምድር ላይ በምትለው የትኛውም አይነት ቫልዩ ልትገዛዎችን በጊዜ ልትገዛዎችን። በጊዜ ማለት በጣም ህፃን ስለሆንክ አይደለም ይሄን የምታገኘው። በጣም ትልቅ ስለሆንክ ጎልማሳ ስለሆንክ ወይም በእድሜ በጣም የገፋህ የበሰልክ ስለሆነም አታገኘውም። ይሄ ለሁሉም የሰው ልጆች በሙሉ ያለ በነፃ የሚሰጥ ስጦታ ነው። ስለዚህ ዘላለም የሰው ልጅ ስጦታ ነው። ሰው ከጊዜ ውጭ መኖር ይችላል። ይሄው እኛ እየኖርን ነው። እንዴት እንደሆነ ኮንሴፕቱ ስታገኘው ስትሆነው ነው። እዛ ውስጥ የማንነት ቀውሱም ይመለሳል ሰው ማለት ነው። ስለዚህ ሞት ድልድይነቱ ያቆማል። ሞት አስፈራሪነቱ ያቆማል ማለት ነው። ሞትን በሌላ አርዕስትም ሞትን በራሱ ደግሞ እናነሳለን ከጊዜ ውጭ ማለት ነው። ስለዚህ ዛሬ ጊዜ የሞት ቀጠሮ ነው በሚል ያነሳነው ትምህርት በዚህ ያበቃል። በሌላ ሳምንት በሌላ ትምህርት እስክንገናኝ ድረስ